ምክንያቱም ወለቀድ በዐስና ፊ ኩሊ ኡመቲን ነው እንጂ የተባለው ፊ ኩሊ ቢላዲን አልተባለም። አሁን እንደ አገርና እንደ ቋንቋ አልተባለም። እኛ ደግሞ ሙስሊሞች ኡማ ነን። ቆይ እኔ አሁን ስለ ህዝቦች ነው የጠየቅኩህ። ህዝቦች ፕሊስ አዳምጥ፣ ትጩ ለእስራኤል ህዝቦች ተልኳል። እሱን በቁርአን ውስጥ ደጋግሞ እናንተ እስራኤሎች ወይ መልእክተኛ ልከንላችኋል እያለ ተናግሯል። ስለዚህ ለህዝቦች ተልኳል አስቀድሞ። ለህዝቦች ከተላከ ደግሞ ከህዝቦች አንዱ ቻይኖች ህዝቦች ናቸው። ለቻይኖች የተላከ መልእክተኛ አለ የለም? እኛ እኮ አጠቃላይ ሙስሊሞች አንድ ነን። ቋንቋ አይገድበንም። በቃ እናመሰግናለን። ቻይና ያለው በቃ እናመሰግናለን። ከስር ሆነ ተማር። መልስ ያላችሁ የተሻለ አድርጌው ማድረግ የምትችሉ አትቃዡ። ያልተጠየቃችሁትን እንዳቃዡ። አደም ቀጥለውን በደንብ አስተውሉ። ከስር ያላችሁ በደንብ አስተውሉ። ቀጥልሽ አቡ ካሊድ ያው ጭቅጭቅ እንዳታደርገው። እኔ ጭቅጭቅ አላረግም። እና ሰላም ናችሁ? እንዴት ናችሁ ሁላችሁ? መስገነው እንዴት ነው አለና። በዚህ ርዕስ ላይ ባለፈውም ትንሽ አውርተን ነበረ። ዛሬ መብራሱ ነው መሰለኝ አልቀየራችሁም ርዕስ። አንተና ትናንትና ስላነሳኸው ነው አንድም የደገም ነው። አንተና ዋብያው አላውቅም። ትላንትና እኔ አልገባሁም ከጅምሩ። እሺ መልካም። ሙሐመድ ቁርአን ነው የወረደለን በሙሐመድ ላይ ነው አይደለ? ኦኬ። ስለዚህ በቁርአን ውስጥ ለህዝቦች ሁሉ መልእክተኛ እንደተላከ የሚናገር አገኘን። ትክክል ነው? ለህዝቦች ሁሉ መልእክተኛ እንደተላከ። አዎ ችግር የለውም። እሺ ህዝብ ሲባል ያው ትንሽ ምናልባት ያው እንትን አለ መለየት አለብን። አሁን አንተ ይጠይቃለው ህዝብ ሲባል ሁሉንም ያካትታል። የሆነ ብሔርን የሆነ ጎሳን ብቻ አይደለም። አሁን ደግሞ እዚህ ጋር ያነሳው ቦታ ቁርአኑ ራሱ ሲናገረው ስለ ነቢያቶች ቋንቋቸው ነው ያወራ ያለው ቁርአኑ። ደግሞ በህዝብ ላይ ካልከ ደግሞ ህዝብ ከተባለ ሁሉንም ያካትታል። አንድ ለዓለም በሙሉ ይይዛል ህዝብ ከተባለ። የሆነ ብሔርን የሆነ ቋንቋን ብቻ አይደለም ጠቅሶ የሚለው። ሌላ ቦታ ደግሞ አሁንም ቁርአን ላይ ደግሞ ሱረቱል ኢስራ ምዕራፍ 15 ነው ይመስለኛል። ያው ነቢያቶች ወይ ነብይ ያልደረሳቸው መልእክቱ ያልደረሳቸውን ደግሞ አላህ አይቀጣም። እሺ አሁን በደንብ አስተውል። ነብይ ያልተላከላቸው ማለት ነው እኮ። አሁን ነብይ ያልተላከላቸው ሜይ ቢ ኢምቢቱን ሊሆን ይችላል እንጂ ነብይ ያልተላከላቸው ህዝቦች አሉ። አው እስቲ ቆይ ሱረቱል ኢስራ ምዕራፍ 15 ከፈተውና እንየውና እዛ ጋር ትንሽ ይሄን ራሱ ያብራራዋል። ይሄ የከፈተው ደግሞ ስለ ቋንቋ ስለ ነቢያቶች ቋንቋ ነው የሚናገረው። እዚህ ጋር እንስማማለን አይደለ? የተላኩት መልእክተኞቹ የሚወጡት ከዛው ህዝብ ነው አይደለ? እኮ ከዛ ህዝብ ሆኖ ደግሞ የሚያወሩትም የዛው ነው የህዝቡን ቋንቋ መሆኑን ነው የሚናገረው። አንተ ከፈተው ቦታ እሱን ተስማምተናል እኮ። ስለዚህ ከዛው ህዝብ ነው የሚወጡት። በደንብ አስተውል። መልእክተኞቹ የሚወጡት ከዛው ህዝብ ነው። ከዛው ህዝብ ይወጣሉ። የሚናገሩትም የዛኑ ህዝብ ቋንቋ ነው። መልእክተኞቹ ነቢያቶቹ። ህዝቦች ሁሉ ደግሞ መልእክተኛ ተልኮላቸዋል አይደል? ህዝቦች ሁሉ ሲል ለምሳሌ አሁን እኛ አሁን የሙሐመድ ህዝቦች ነን። እዚህ ጋር አሁን እኛ የሙሐመድ ህዝቦች ነን። የሙሐመድ መልእክት ነብይ ሙሐመድ ቆይ አስጨርሰኛ። ሙሐመድ ነብይ ሰለላሁ ዐለይሂ ወሰለም ነብይ ናቸው። ነብይነታቸው ለኛም ጭምር ነው፣ ለአረብ ብቻ አይደለም። ልክ በኢየሱስ ጊዜ የነበረው አሁን በኢየሱስ ጊዜ ብንል ኢትዮጵያ ሚኑር የት ሚኑር ኢየሱስ ነብይነቱን መቀበል አለበት። ለምን ህዝቡ አይ ማጨብጨብ አይደለም። ስለዚህ በየሀገሩ አላለማ በየሀገሩ ወይም በየብሔሩ ተስማምቻለሁ። ስለዚህ ሙሳም ሲባል ሙሳ ለሁሉም ነብይ ነው በቃ። ስለዚህ which means ነቢያቶች ሁሉ ለዓለም ነው የተላኩት። መሐመድ ኤክሰፕሽን አይሆንም ማለት ነው። ለምን? ምክንያቱም ምን ብለህናል አንተ እኮ ቁርአኑ እያለ ያለው ቆይ ህዝቦች ሲባል ስፔሲፊኩን ሳይሆን የዓለምን ህዝብ ነው የሚያካትተው። ያ የሚላከው በህዝቦች ሁሉ ልከናል የሚለው አንዱ ሁሉንም ይወክላል ስላልከን፣ ስለዚህ ሙሐመድ ለዓለም እንደሆነ ሁሉ ልክም ኢሳም
ኢትዮጵያም ያሉት ለአረቦችም ለሁሎችም በዛን ሰዓት ላይ የተላከላቸው መልእክተኛ ነበር ማለት ነው። በጣም ጥሩ። በኢሳ ጊዜ እሺ፣ በኢሳ ጊዜ ሌላ ነብይ ነበር? ሌላ ሀገር ላይ የትኛው ሀገር ላይ ነበር? በኢሳ ጊዜ ሌላ ነብይ? እሱማ የኛ ጥያቄ ነው እኮ በቃ ይሄንን እኮ ነው ያልኩ ያለሁት። በኢሳ ጊዜ ሌላ ነብይ ኢሳ ለኢትዮጵያም ነው የተላከው ለቻይናም ነው የተላከው ማለት ነው በኢሳ ጊዜ። አዎ አንዱን ፈጣሪ ነው አምልኮ ያለው። ቴንክ ዩ እስልምና ሊሰብክ ነው መጣው። ስለዚህ በደንብ አስተውሉ። መሐመድ ኤክሰፕሽን አይደለም። ከነቢያቶችን የምንለየው ለዓለም የተላኩ ነኝ ያለው ውሸት ይሆናል ማለት ነው። ምክንያቱም ነቢያቶቹ በሚነሱበት ሰዓት ለዓለም ስለተላኩ። ውሸት አይ መጀመሪያ ሱረቱ ኢስራ እንክፈተውና ይሄንን ተረጋጋ። በመጀመሪያ ለዓለም ተላኩ የሚል ታመጣለህ አንተ። ለዓለም ነው የተላኩት። ለምሳሌ ሙሳ ለቻይኖችም ለሌሎችም የተላከ መልእክት ነብይ እንደነበረ መረጃ ታመጣለህ። ረሱል እንደሆነ ለሌሎችም ሀገር መረጃ ታመጣለህ። ሌሎቹም ነቢያቶች እንደዛ ነው። ሁለተኛው ግን እኔ ከሌሎች ነቢያት የምለየው ለዓለም ነው የተላኩት የሚል አስተምሯችሁን ታፈርሳለህ ማለት ነው። ሙሐመድ ብቻ ልዩ አይደለም፣ ሌሎቹም ለሌላም ሀገር ስለተላኩ። ሌላኛው ደግሞ ምን ታፈርሳለህ መሰለ? ያ የተላከው መልእክተኛ በህዝቦቹ ቋንቋ ነው የሚያብራራው ይላል። ኢሳ አማርኛ ነው ለኢትዮጵያ ከተላከ ለእኔ ሊያብራራልኝ አይችልም፣ በእኔ ቋንቋ ስላልተላከ። ለህዝቦቹ የሚላክ ከሆነ ከዛ ደግሞ በተላከው በዛ ህዝብ ቋንቋ ያብራራል የተባለውን ታፈርሳለህ ማለት ነው ቁርአንህን። እኔ ተስማምቻለሁ። እሺ በጣም ጥሩ። አሁን እኔ አረብ ስለሆንኩ ነው ነቢ ሰለላሁ ዐለይሂ ወሰለም የተናገሩት በአረብኛ ነበር። እኔ አረብ ስለሆንኩ ነው አረብ ነኝ። እሱማ ሌላ ሁለተኛው አርጉመንታችን የኛ ነው። እሱማ አሁንም የእስልምና ዲሌማ ነው፣ የኛ ሳይሆን የእስልምና ችግር ነው፣ የኛ ሳይሆን። አይ ችግር አይደለም። ለሁሉም ቋንቋ በቋንቋ ልከናል ካለ በኋላ ለእኔ አረብኛ ለማይችለው አይመለከተኝም ቁርአን። በኋላ እመጣላለሁ እሱ ችግር የለም። አሁን ሱረቱል ኢስራ ምዕራፍ 15 ክፈተውና እንየውና ክፈትለት። ቁጥር ስንት? ሱረቱል ኢስራ ምዕራፍ 17 ነው። ቁጥር ስንት ላድርግልህ? ቁጥር 15 ቁጥር 15 ያው እሺ፣ ያው ይሰማል ነው። እሺ የተመረሰው የሚመረው ለራሱ ብቻ ነው። ምን ልታመጣ እዚህ ውስጥ እንደገባ አይገባኝም። እኔ እዚሁ ክፍል ላይ ግን የቀደሙን አስተምሮትን እዚሁ ክፍል ላይ ላፈርስብህ። ቁጥር 2 አድርግልኝ። ቆይ ቁጥር 2 አድርገው። ሙሳንም መጽሐፍን ሰጠነው፣ ለእስራኤል ልጆች መሪ አደረግነው፣ ከኔ ሌላ መጠጊያ አትያዙ አልናቸውም። ሙሳ ለማን ነው መሪ የተደረገው? ለእስራኤል። አንተ ምን ብለናል? ሙሳ ለቻይናም ለአሜሪካም ለሁሉም ሀገር ነው መሪነቱ ትለናለህ። ቁርአን ግን ለእስራኤል ነው የሚለው። ለእስራኤል አይደለም። ሙሳ ለእስራኤል ብቻ በጊዜው ለነበሩ ለዛ ለእስራኤል ህዝቦች መሪ መሆኑ ምንድነው ክፋቱ? እኔ እኮ ክፋት አለው አልወጣኝም። እያንዳንዱ መልእክተኞች ለዛው ህዝብ ነው እንጂ ይሄንን አያፈርሰውም። ቆይ ለዛው ህዝብ ነው እንጂ በሙሳ ዘመን አይደለም። ቆይ አትጩህ። ያ የሚላከው ነብይ ለዛ ህዝብ መልእክተኛ ነው፣ በዛ ህዝብ ቋንቋ ነው የሚናገረው እንጂ ለሁሉም ህዝብ ሄዶ የሚያስተምር ሄዶ እንትን የሚል አይደለም። ነው ካልከኝ መረጃ ታመጣለህ። ለምሳሌ ቻይናዎችን ሄዶ እንዴት በምን እንዳስረዳቸው ወደ አፍሪካ መጥቶ እንዴት እንደሰበከ ታሳየኛለህ ማለት ነው። እንትና ሙሳ የተፈለገው እኮ ነብይነት ማድረግ አይደለም። እፎየ ስማማ ስለ ነብይነት ማድረግ ሳይሆን እዚህ ጋር የአላህን ስብሐነ ወተዓላ አንድነት ነብያቶች ቢላኩት የፈጣሪን አንድነት ለመስበክ ነው። ጥያቄው ገብተዋል? ለመርነት አይደለም። አህመድ ጥያቄው ገብተዋል? ቅድሚያ ብዙም እንትን አልነበርኩም። በጣም ሱራ 16 36 አንዴ ክፈተው። ጥያቄውን አልሰማህም በደንብ። ጥያቄ ቅድሚያ በደንብ ስሙ። እሺ እንደዚህ ይላል። በየህዝቡም ሁሉ ውስጥ
አላህን ተገዙ ጣዖትንም ራቁ በማለት መልእክተኛን በእርግጥ ከነርሱ ውስጥ ምን ልከናል ይላል። ስለዚህ ከህዝብ ሁሉ መልእክተኛ ከነሱ ውስጥ አላህን ተገዙ የሚል መልእክተኛ ልከናል። ከህዝብ ግማሽ ነው ሁሉ ውስጥ ከነሱ ውስጥ ነው የተላከው። ከውጭ የሚመጣላቸው አይደለም፣ መጥቶ የሚሰብካቸው አይደለም። ከነሱ ውስጥ ያ ከህዝቦች ውስጥ የወጣው ደግሞ የህዝቦቹን ቋንቋ የሚናገር ነው። ስለዚህ ከቻይና የወጣው ማን ነው? ከኢትዮጵያ የወጣው ማን ነው? ህዝቡ ሲባል ኧረ እፎይ ህዝቡ ሲባል ሁሉንም ያካትታል። እዚህ ጋር ቆይማ አቡዬ አንዴ እኔ ላውራማ በአላህ ሲጀመር እኔና አቡ ያን ያህል እውቀት የለንም። እስላምና ደግሞ ዝም ብሎ እኛ በመሰለንና የመሰለኝ መናገር አንችልም። በነገራችን ላይ አንድ ጊዜ ተረጋግማ ሀቢ ስማ ኢምራን ጋር ለምትቀርበህ ይሄን ሐሳብ አታቀርበውም። ሀቢ ታቆይ እስኪ ተረጋጋ። አንዳችሁ አውሩ ተራ በተራ። ኦኬ አቡ ካሊድ እኔ ጥሩ ሜክ እያደረክልኝ ነው። ፖይንቴን ይመችህ። ስንት የቁርአን አያን እንዳፈረስክ አታውቀውም ማለት ነው። እኔ አንደኛ አንተ እያነሳ ያለው የነቢያቶችን ቋንቋ የሚናገር አንተ ምንም አርጉመንቱ ራሱ አልገባህም። አንተ ደግሞ ይሄንን ጥያቄ የምታነሳ ከሆነ ለማንኛውም አይ ችግር የለውም። ቆይ በብሔር ወይም በየሀገሩ ላይ ሊከናል የሚል ካለ ይሄን ማስረጃ መጣት ትችላለህ። ይሄንን እንዲደግፍልህ ማለት ነው ያነሳውን ሀሳብ እኔ ተስማምቻለሁ በአንተ ምክንያቱም እንዳለ ቁርአንን ዜሮ ስለከተትክልኝ ተስማምቻለሁ ከአንተ ጋር። በምንድን ነው ዜሮ የሚከተው? አቡካዲ ማይገብቶ የገባው በኋላ በደንብ ይነግርሃል፣ ወይም በኋላ ኮንክሉድ ስናደርገው ሰማዋል። አቡ ካሊድ ወንድሜ ስማማ፣ ወንድሜ አቡ ካሊድ እዚህ ጋር አንተ ይሄ እንትን እስልምና ነው እየተደፈረ ያለው። አንተ ደግሞ በመሰለህ ትናገር። አቡ ካሊድ አህመድ አሊ ከድር በቃ እሱ የመሰለውን አውርቷል። ምን ጨነቃችሁ እናንተ? የራሳችሁ ችላችሁ መልስ መልሱ። እሱ የራሱ የተረዳውን አስረድቷል። አትድፈር፣ አትጫጩ። ቆይ ፕሊስ፣ ቆይ እሱ በቃ የተረዳውን አስረድቷል። ስለዚህ ራስን ቻልና አሁን የራስን ታስረዳለህ። ዳሲት አትንጫጩ። ኦኬ አህመድ ቀጥል። እሺ አሁን ማይክን አንሳን ነው። እሺ ጠይቀኝማ፣ ቀጥ ወደ ጉዳዩ ግባና እስኪ ሊሞክረው ያቅሜ የማላውቀው አላቅም እላለሁ። ዝም ብዬ በመሰለኝ አላወራም። ኦኬ እሺ፣ ከመሐመድ በፊት ሁሉም ህዝቦች መልእክተኛ ተልኮላቸዋል ወይንስ አልተላከላቸው? ተልኮላቸዋል በስነ ስርዓት። ካልተላከላቸው ደግሞ ቢሞቱም እንትን ባያምኑም ገነት ይገባሉ። ይሄ ተመስክሮላቸዋል። ካልደረሳቸው መልእክተኛ አትሩት። ቆይ ባያምኑም ገነት ይገባሉ ነው ያልከው? መልእክተኛ ካልደረሳቸው ማለት ነው። አሁን ለምሳሌ ኢሳ አለይሂ ሰላቱ ወሰላም ኢሳና መሐመድ መካከል ተረጋጋ። ባያምኑም ገነት ይገባሉ ብለሃል። የመሐመድ አባት እናት ገነት ናቸው? እዛ አልደረስንም። ስማ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዳምጥ። መልእክተኛ ባይላክላቸውም ገነት ነው የሚገቡት ብለሃል። የመሐመድ እናትና አባት ገነት ናቸው ወይ? ግዴታ እኮ አይደለም እዚህ መወያየት። ወላሂ ሆናችሁ ነው። ቆይ ተረጋጋዲ። እስልምናን በየደቂቃው እያፈራረሳችሁልኝ ነው እንዋሻለን ብላችሁ። እኔ እንዴት እንደሚስማማኝ ብታዩ ስትዋሹ፣ እዚህ ውስጥ አትግባ። ስትዋሹ እንዴት እንደሚስማማኝ። ነብይ ደግሞ ጋነም ናቸው ብሏል። እንዴ አዳምጠን እንጂ ወንድሜ፣ እኛ እኮ ዝም ብለን እዚህ አንድ ሰዓት ተቀምጫለሁ እኔ ገስት ላይ እኮ ያልተጠየቅከውን ዋሻለሁ ስትል በደቂቃ ውስጥ እስልምናን እያፈረሳችሁልኝ ነው። እኔ ይስማማኛል። አስተምሮታችሁ ምን ያህል እንደማታውቁ እስልምናን እያፈራረሳችሁት ነው። አንተ ይኸውልህ እፎይ እንደዚህ አይባልም ሲጀመር።
አይባልም ይባላል አይደለም። እኔ እኮ አይደለሁም ያልኩት እሱ ነብዬ እኮ ነው ያለው። ያለክን እኮ ሐሳብ አልተረዳከውም። እፎይ እንደዛ እኮ አይደለም ያለክ። ምንድን ነው ያላለኝ? አዎ እሱማ የኛ ጉድለት ነው እንጂ እስልምና መቼም ታውቀዋለህ እኮ እፎይ። እየተጫወታችሁ ነው ወይስ እያወራችሁ ነው ሰዎች? ፕሊስ አንዴ አህመድ የመጨረሻ ቻንስ ልስጥህ። ቀጥታ መልስ ትመልሳለህ ወይንስ ወደ ሌሎች ልለፍ? እኔ ልመልስልህ። እኔን ጠይቀኝ እፎይ። ኦኬ እንኳን ደህና መጣሽ። እንኳን ደህና ቆይ። መልካም። ከመሐመድ በፊት ህዝቦች ነበሩ ብለህ ታምናለህ? ነበሩ። አዎ። ኦኬ የተለያየ ሀገር ላይ የሚኖሩ ህዝቦች ነበሩ። ኦኬ እነኛ ህዝቦች መልእክተኛ ተልኮላቸው ነበር? አዎ ተልኮላቸዋል። ነገር ግን ያላመኑ ህዝቦች መልእክተኛ ተልኮላቸው መልእክቱ ያልደረሳቸው ሰዎች ገነት ይገባሉ። መልእክተኛ ያልደረሳቸው ሰዎች ካሉ ማለት ነው፣ ሳይሰሙ የሞቱ ካሉ ገነትን ይወርሳሉ። አይ ፕሊስ አልጠየኩም። እሱ ኦኬ እሱ ላይ መጫወት ትፈልጋለህ? የመሐመድ እናትና አባት ጋር መልእክተኛ ተልኮላቸው ነበር? መሐመድ ማን? አዎ ተልኮላቸው። ለምን አታወራኝም? እፎይ ለእኔ ድል ስጡኝ። ሚታርጉ ቆይ ሚታርጉ አሊ ማን ነው? መሐመድ ማለት ከስር ሆነ ትፈልገዋለህ። የመሐመድ እናትና አባት መልእክተኛ ተልከውለታል ነቢይ ከመሆኑ በፊት? ልትዋሹ በሞከራችሁ ቁጥር እስልምናን በደቂቃ ውስጥ እያፈረሳችሁልኝ ነው። ዛሬ የመሐመድ እናትና አባት መልእክተኛ ተልከውላቸዋል። ላውራበት ለእኔ እድል ስጠኝ። ከኔ ጋር አውራ። ቆይ አቡሽ ነው ማነው የሚባለው? አይ ቲንክ ገነት ነው የሚገቡት ያልከው። መልስልኝ፣ ማይክን አንሳና። ልትዋሹኝ በሞከራችሁ ቁጥር ዛሬ እስልምናን እያፈረሳችሁ። እስኪ አንዴ ለምን ከኔ ጋር አታወራም? ስርዓት አልበኝነታችሁን ከሰረውንና ተማር። አቡሽ ቀጥል። ማይክን አንሳው። ገነት ነው የሚገቡት ብለናል እኮ። መሐመድ እየዋሸ ነው ነብይ? እናትና አባቴ ገሃነም ይገባሉ ያለው? መልእክተኛ ካልደረሳቸው ነገርኩ እኮ። መልእክተኛ ካልደረሳቸው ገነት ይገባሉ። መልእክት ያልሰሙ ከሆነ መልእክት ሰምተው ከሆነ ገነት ነው የሚገቡት። ጎበዝ። ስለዚህ እናትና አባትህ ጋር መልእክተኛ ተልኮ ነበር ማለት ነው። የመሐመድ እናትና አባት ጋር የሆነ የመዳኛ መንገድ ለምን አትጠይቅም? የመዳኛ የሆነ ይሄው የመዳኛ መንገድ ነው። መልእክተኛ ካልተላከላቸው በደንብ አስተውሉ፣ ገነት ይገባሉ ብሎናል። ቆይ ልትዋሽ በሞከርክ ቁጥር ነብይህን ሐሰተኛ ታደርግልኛለህ፣ እስልምናን ታፈርስልኛለህ። እንዴት እንደሚስማማኝ ደስ እያለኝ እንደዚህ እንደ ሕፃን ልጅ እንደው ፍንድቅ ብለህ ራሱ እንዴት እንደ አልገልጽልህም። በቃ ደስታዬ ነው ውስጤ እንዴት እየረካው እንደሆነ በዋሸ ቁጥር እስልምናን እያፈረስኩ ስለሆነ። ቆይ ስለዚህ መሐመድ ምን ብሏል? በእኔና በኢሳ መካከል ምንም መልእክተኛ የለም ብሏል። በእኔና በኢሳ መካከል መልእክተኛ የለም ብሏል። ሙሐመድ እንግዲህ እናትና አባቱ በኢሳ መካከል ነው ያሉት። በሁለታችን መካከል መልእክተኛ የለም ካለ ሙሐመድ እና በኢሳ መካከል 600 ዓመት ጋፕ ካለ መልእክተኛ አልተላከም ማለት ነው። ይሄ ወንድማችን ደግሞ ምን ብሏል? መልእክተኛ ካልተላከ በእነሱ ገነት ይገባሉ ብሏል። ሙሐመድ ምን ብሏል? ስለ እናትና አባቱ ሚሴንጀር ፋል ተቆርጦ ነው የሚታየኝ። አንብበውሽ ወይንም አይታየኝም። A man asked, where is my father? Messenger of Allah. አንድ ሰው ሙሐመድን አባቴ የት ያለው ብሎ ጠየቀው። ሎክ አባቴ የት ያለው ብሎ ጠየቀው። where is my father? ሙሐመድ ምን ብሎ መለሰ? he replied, your father is in hell. አባት ሲኦል ነው ያለው አለው። when he turned his back
he said my father and your father are in hell ሰውየው ጀርባውን ሲያዞር ምን አለው ጠራውና እንደገና የኔም አባት ያንተም አባት እሳት ውስጥ ነው አለው። አቡሽ ደግሞ ምን እያለን ነው? ገነት ነው የሚገቡት እያለን ነው። ሙሐመድ ደግሞ ገሃነም ነው አባቴ ይላል። እናመሰግናለን። አቡሽ ያውቃል ከሙሐመድ ይልቅ። ሙሐመድ እናቴ ገሃነም ነች ብሎ መቃብር ላይ በየቀኑ እየሄደ ያለቅስ ነበረ። አቡሽ ትክክለኛ ነው፣ ሙሐመድ ሐሰተኛ ነው ማለት ነው። እዚህ ጋር እኮ አብዱል ሙጠሊብ እዚህ ጋር አባቱ ማለት ያሳደገው አብዱል ሙጠሊብ እኮ ነው። እዚህ ጋር ሊሆን ይችላል የተባለው አብዱል ሙጠሊብ ነው። በዛ ላይ ደግሞ አባቱም ከሆነ አባቱ መልእክቱ ደርሶት ነበር። ቆይ የዛኔ ቀጣፊ ኡስታዝ ሎጂክ ዘህ ነው። ንጽጽር አቆማለሁ፣ አዳምጥ። ንጽጽር አቆማለሁ፣ ይሄን አካውንት ሸልማለሁ። ይሄ የተባለው አብደላ ሳይሆን አብዱል ሙጠሊብ ነው የሚል አንድ ሲንግል ኤቪደንስ ብቻ ስጠኝ። እኔ አብዱል ሙጠሊብም ገሃነም እንደሆነ መረጃ ሰጣለሁኝ። ሁለቱም አብዱል ሙጠሊብም አያቱም ቆይ ሁሉም ገሃነም እንደሆኑ መረጃ ሰጣለሁ እኔ። አንተ ግን አባቴ ያለው አባቱን አይደለም ብለህናል። የዛን የቀጣፊ ገርፍ የለቀኩት ነው የባለፈው ውይይት ላይ የእሱ ኡስታዝ አርጉመንት ዘህ ነው። አንድ ብቻ ያምጣልኝ ማስረጃ። አብዱል ሙጠሊብም ገሃነም እንደሆነ ሰጣለሁ ተጨማሪ እኔ። ቀጥል። ዛሬ እስልምናን እያፈራረሳችሁልኝ ነው። በዋሻችሁ ቁጥር እስልምና እንዲህ ታፈርሳላችሁ ማለት ጌታ እንደሆነ ታምናለህ አታምንም? ኤኒዌይስ መረጃ አንተ ሚዩት አታድርገኝ። ምን አደረኩ? ማንም ሚዩት አላደረገም። ማንም ሚዩት አላደረገ። ምን ለምን አንተ ምን አውቀህ ነው ሚዩት ማደረገ? ሱራ 36 ሚዩቱን አንሳና ማለት ነው በስነ ስርዓት አውራኝ። ትልቅ ሰው ነህ እኮ። ይሄው እያወራህ ነው። ማንም ሚዩት ቀጥል መረጃ ያው ጀን እንደዚህ ዛላለሁ። ይሄን አካውንት ሸልማለሁ። ያው 33 6 ክፈትልኝ አዘጋጅልኝ እንትና ጓ ቀጥል። መረጃዋን ብቻ እስልምናን ዛሬ እያፈራረሳችሁልኝ ነው። ቶፒኩ ስለከበዳችሁ በዋሻችሁ ቁጥር አራግፋችኋለሁ። እንዲህ ከስር ያላችሁ ውድ ሙስሊም እህት ወንድሞቻችሁ እየገቡ እስልምናን እንዲያፈራረሱላችሁ ነው እየዋሹ ማለት ነው። በውሸት እስልምና ነው ወይስ የነቢያችን ሰለላሁ ዐለይሂ ወሰለም አባት ጋርና ማስረጃ አንጣ። ፍርድ እኮ የነቢያችን አይደለም። ማስረጃ አንጣ። ነቢያችን እኮ ፍጡራን እኮ ነው። ፕሊዝ ማስረጃ አንጣ። ላወራሃት ማስረጃ የዛን የቀጣፊ ውሸታም ኡስታዝ መረጃ ሰምተህ እኔ ቤት ልቀጥፍ። ቀጥል ማስረጃውን አንጣ። ለታኩር የሰጠውን ምላሽ ሰምቶ እኮ ነው። ታኩር የሚባል ልጅ አይ ቲንክ ጌመሩ ገብቶ ጠይቆት እንዴት ነው አባቱ እንዲህ ከሆነ ብሎ ሲል ፎገረ ማለት ነው። ማስረጃ ይኖራል። ቆይ ማስረጃ ይኖራል። ነገር ግን አንድ ነገር ላስረዳ። ያልተላከለት ህዝብ አለ። እንደ አያው ስንሄድ በትርጓሜ መሰረት ያልተላከለት ህዝብ የለም። እንዴት እንደሆነ አስረዳሃለሁ። ለራስ ወለቀድ በዐስና ፊ ኩሊ ኡመቲን ነው የሚለው እያየኸኝ ነው። ኡመቲን የሚለውን ትርጉሙን ሄደህ ራስ ማረጋገጥ ትችላለህ። ኡማ የሚለው ለስንት እንዴት ምን አይነት ትርጓሜ እንዳለው እዛ ጋር መረዳት እንችላለን። ገብተን ብናየው ኡማ የሚለው ማለት እኔ እስማማኛል። ሁሉም እስማማኛል። የትም ስለማዋጣ እሺ፣ እንደፈለገ ተርጉም እናያለን። ጎ አሄድ። እሺ፣ አረብኛ ያዋጣኛል ካልክ ትርጉም አንደኛ ትዊስት አድርግና አንተ እንዲመች አድርገህ ትዊስት አድርገውና ተርጉም። ኡማ የሚለው ማለት ነው። አንደኛ ይኸውልህ በአማርኛም ከፈለግን ተርጉመን ማየት እንችላለን። እኔም ከፈለግኩ ካሜራ ልከፍትልህ ይችላሉ። መንጋውን የሚያንጠጡ ወይም የሰዎች ቡድን ማህበረሰብ ማለት ሲሆን አንደኛ ኡማ የሚለው ደግሞ ሌላ ደግሞ ለምን ይሆናል? የነብያት ተከታዮችም ሊያመልኩት ይችላሉ። ልክ እንደኛ እኛ ሙሐመድን ኡማ ነን በሚለው ሐረግ ውስጥ እንደሚጠቀሰው ማለት ነው። የአንድ ነብይ ህዝቦችም ኡማ ይባላሉ ማለት ነው። ስለዚህ ሁሉም ህዝቦች ነብያት አላቸው አይደል?
ነብያት አላቸው። ለምን እነሱን ለነሱ የተላከላቸው እነሱን ተከታይ እስከሆነ ድረስ ኡማ ይባላል ማለት ነው። ኡማ የሚለው ግዴታ ያ ነብይ ባለበት ሰዓት የተላኩ ህዝቦች ሳይሆኑ እሱም ከሞተ በኋላ የተከተሉት ህዝቦች ኡማ ይባላሉ። ስለዚህ እዚህ ጋር አያው የሚናገሩ እንደዛ ነው። ወለቀድ በዐስና ፊ ኩሊ ኡማ ኡማ ሲል የነብዩን ተከታይ እንደማለት ነው። እናመሰግናለን። እሱ ከመጣ በኋላ በአማርኛ እንየው። ተስማምቻለሁ። ስለዚህ ቆይ ተስማምቻለሁ። ኡማ የሚለው የዛን ነብይ ተከታዮች ማለት ነው አይደለ? እንደዛ ነው የፈታው። እሱ ነብይ ከተነሳ በኋላ ሌላ ነብይ እስከሚመጣ ያለው ኡማ ይባላል። ቴንኪው። በደንብ አስተውሉ። እሱ ከተነሳ በኋላ ሌላ ነብይ እስከሚመጣ የሚከተሉት ማለት ነው። እንደ ኢብኑ አደም መሰረት ሙሳ ሲነሳ የዓለም ህዝብ የሚከተሉት ሙሳን ይሆናል። ዳውድ ሲነሳ ካሜራ ልክፈትልህ ላሳየህ። ተስማምቻለሁ። ጥሩ አርጉመንት ስላመጣ ተስማምቻለሁ። ምንም መረጃ አልፈልግም። ኢሳም ሲመጣ የዓለም ህዝብ የሚከተሉት ማንን ነው? ኢሳን ነው። መሐመድ ሲመጣ ደግሞ መሐመድን አይደለም። ተው ይኸውልህ ኡማ የሚለው ሁለት ትርጓሜ አለው ነው ያልኩህ። ኖ አንድ ትርጉም፣ ሁለት ትርጓሜ አለው። ቆይ ሁለት ትርጓሜ እኔ እኮ ተስማማው። መሐመድን እንዴት እንደቀበርከው ሁለት ትርጉም አለው። ተስማምቻለሁ። እኔ ምንም አይደለም። ዛሬ ዋሻለሁ መሐመድን ትቀብራለህ። በመጽሐፍም ቅዱስ ስንሄድ እኔ ተስማምቻለሁ። የመጀመሪያ በመጽሐፍም ስንሄድ እኮ ኢየሱስ ለማን እንደተላከ ይኸውልህ ቁርአን ላይ ሽፍት አታደርግ። ኡማ የሚለው የዛ ነብይ ተከታዮች ህዝብ ለእስራኤል ልጆች ብቻ ነው የተላኩት ብሎ ተናግሯል። ለእስራኤል ልጆች ብቻ ነው የተላኩት ብሎ ተናግሯል አይደል? ይበል። እኔ ተስማምቻለሁ። ባንተ ተርጎ የመጀመሪያውን ሽፍት አታደርግ። ኡማ የነብዩ ሰለላሁ ዐለይሂ ወሰለም ለዓለም እንደሆነ የታወቀ ነው። አንተም ታውቀዋለህ። ፕሊስ ሽፍት አታደርግ። ቶፒክ ሽፍት አታደርግ። ኡማ የሚለው በህዝቦች የሚለው ሽፍት አላረኩም። ምንም ሽፍት አላረኩም። እሺ አሁን እንደገና ታሻሽላለህ። የመጀመሪያውን ነው የምትቀበለው ዲፊኒሽንህን። ይኸውልህ አልተረዳኸኝም ይመስለኛል። ተረድቻለሁ። የመጨረሻ እድል ልስጥህ። የመጀመሪያ ማብራሪያ የሚለው ቀጥል። ያው እንደፈለገ ይመቸኛል እንዳልከው አድርገህ ተርጉመው። በምትተረጉመው ሁሉ ግን ስህተት ከሆነ ይበልጥ እስልምናን ታፈርሳለህ። ቀጥል። ተርጉመው፣ እንደፈለገ ተርጉመው። ዝም አትበል። ምንም እኮ ነገርኩህ እኮ አትሰማኝም። ሽፍት አደረክ ምናምን ትላለህ። ሁለት አይነት ትርጓሜ እንደሚኖረው ነገርኩህ። አንደኛ ማህበረሰብን ኢብኑ አደም ለመጨረሻ ጊዜ እድል ልስጥህ። ሺም ይኑረው። ከዛ ውስጥ ግን ይሄ የሚመለከተው ትርጉሙ እንዲህ ነው በልና አንተ የሚመችህን አድርግና ተርጉመው። የሚመችህን ነገር አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም እኮ አሁን አንተ ቻይና ምናምን ብለሃል ቅድም አይደለ? አሁን በአሁን ሰዓት ቻይና ውስጥ ሙስሊም የለም። ቻይና ውስጥ ሙስሊም የለም። ነቢያችን ሰለላሁ ዐለይሂ ወሰለም የሚከተል የለም። ያልጠየቀውን እየቃዠህ ነው። የትኛውንም አርጉመንት ብታመጡ ነው ያፈርሰዋል። እንደዛ አትበል። አስረዳው እኮ እኔ ከፈለኩ ከፍቼም ላሳይ ይችላል። ሚት አድርግ በቃሽ። እኔ እኮ አንተ ትርጉም እኮ ተስማምቶኛል። ምክንያቱም መሐመድን ሐሰተኛ ስላደረገው። ምክንያቱም አንዴ አደም ሚት አድርግ። ምን አይነት ኢንተርፕሪቴሽን ሰጠው መሰላችሁ? ይሄንኛውን ህዝቦች የሚለውን ለማን ሰጠው? ነቢያቶቹ በሚነሱበት ላይ እኛ አሁን የመሐመድ ኡማ ነን፣ በኢሳ ጊዜ ያሉትም በሙሳ ጊዜ ያሉትም በዓለም ላይ ያሉት የዛ ህዝብ ተብለው ይባላሉ የሚል ተረጎመው። ይሄ ደግሞ ምን አይነት ስህተት ያመጣል መሰላችሁ? ነቢያቶች ሁሉ የተላኩት ኧረ ተው አንተ ተው፣ ትልቅ ድንቁርናን በእናትህ መሀል እየገባ አትረብሽ። ይሄ ምን አይነት ስህተት ያመጣል? ነቢያቶች ሁሉ የተላኩት ለዓለም ነው የሚል ደግሞ ሌላ ሎጂካል ኢረር ሆነበት ማለት ነው። ከመሐመድ እኔ ብቻ ነኝ ለዓለም ከተላኩት ከሚለው ጋር ግጭት ይሆናል። መሐመድም ለዓለም ተልኳል፣ እነኛም ለዓለም ተልከዋል የሚለውን ግጭት ያመጣል። ከሌሎቹ ነቢያትን የምንለየው ለሁሉም ህዝብ እኔ ነኝ የተላኩት ብሏል። መሐመድ
ለሁሉም ህዝብ የተላኩት እኔ ነኝ ሙሐመድ ብሏል። ሌሎቹ ለጎሳቸው ነው የተላኩት። እነሱ በፈቱት ደግሞ ህዝብ ለሁሉንም ህዝብ ነው የሚወክል ነው። ስለዚህ ለሁሉም ህዝብ ነው የተላኩት ካሉን ሙሐመድ ኤክሰፕሽናል አይሆንም ማለት ነው። እነኛም ለሁሉም ህዝብ ስለተላኩ ኦኬ። እሺ እፎይ ጥያቄ አታስተናግድም እንዴ? ጥያቄ በኋላ ላይ የምቀበለው። ዛሬ በዋሻችሁ ቁጥር እስልምናን እያፈረሳችሁ ደስ ብሎኛል። የምትጠይቃቸው ጥያቄዎች ራሱ እኮ የሆነ ለእኛ አይገባንም። አንተ የምትጠይቀው ጥያቄ ለእኛ አይገባንም። ባይሆን እኛ እንጠይቅ፣ የተወሰነ ጥያቄ እንጠይቅና እንዴት ይገባሃል? አላህ ራሱ ያልገባውን ቁርአን አውርዶባቸው። እኔ አሁን ለመማር ነው የመጣሁት አንተ ጋር። ቆይ ትጠይቃለህ፣ ገና ነው ሰዓት። አይ አንድ ሁለት ጥያቄ ልጠይቅን ስለምቾክል ነው። ቆይ ቶፒኩ ላይ አሁን የገቡት ሁሉ ዛሬ ለመዋሸት ነው የሞከሩት። አይታችሁ ከሆነ እንደምንም ብለው ትዊስት ለማድረግ ለመዋሸት ሞከሩ። እነሱ በዋሹ ቁጥር ግን ምንድነው እያደረጉት ያሉት? እስልምናን ሐሰተኛ ነው እያደረጉ ያሉት። ምክንያቱም በየትኛውም ብትተረጉሙት እኔን አመቻችቼ ለጥፋችኋለሁ። ዛሬ ጭንቅላቴ አክቲቭ ነው። ስለዚህ ዛሬ ልዋሹኝ አትሞክሩ። ፓሲቭ አይደለም፣ ዛሬ አክቲቭ ስለሆንኩኝ የትኛውንም አርጉመንት ብታነሱ እለጥፈዋለሁ ማለት ነው። ቆይ ተረጋጋሚ ታርገም። ስለዚህ ኦነስቱኑ ኔክስት ግን እንደው እኔ አሁን እንትን ልበላችሁ ብል መረጃ አንጡ ላወራችሁት ብላችሁ አታመጡ። ለምትተረጉሙት እንደዛ ብለህ እንድተረጉም የትኛው ሙፈሲር ነው የትኛው እስቲ አንድ እንኳን እንደዛ ያላችሁበትን ብዬ ብላችሁ አታመጡም። ምክንያቱም ምንም ቼክ ያደረጋችሁት ነገር የለም። እፎይ አሁን በኢየሱስ ጊዜ ኢየሱስ ያው እዛ እስራኤል ሀገር ከተላከ አንድ በሱ ጊዜ ነበረ ዜጋ የሱን እምነት ይቀበላለሁ ቢል በእስልምና አያስችለውም እያልከኝ ነው? ወይም በሙሳም ጊዜ ይሁን የሙሳን እምነት ይቀበላለሁ ያለ ሌላ ጎሳ አያስኬደውም እያልከኝ ነው? እንደዛ አልወጣኝም ወይ ሐሳብ ምንድን ነው? ቆይ እንደዛ ማለት ሳይሆን አስተምሮቱ ምን መሰለ፣ እንደ መሐመድ አስተምሮ ለሁሉም ህዝብ በቋንቋቸው መልእክተኛ ተልኳል ብሎ ያምናል። እንደዛ የሚል አስተምሮ አለ። ለሁሉም ህዝቦች ደግሞ መልእክተኛም ተልኮላቸዋል። አስፈራሪ ያልመጣቸው ህዝቦች የሉ። ስለዚህ ለሁሉም አስፈራሪ ከመጣላቸው መልእክተኛም ከደረሳቸው ከዛች አካባቢ ብቻ መጽሐፍ ቅዱስ ላይ ከተጠቀሱት ብቻ መሆን የለበትም ማለት ነው። መሆን ያለበት ምንድን ነው? ከተለያዩ ሀገር የሚኖሩ ህዝቦችም መልእክተኞች መምጣት አለባቸው። ካልመጡ ግን ምንድነው እሱ ዝም ብሎ የዓለም ሃይማኖት ነው አለ እስልምና፣ ሁሉም ህዝብ የተከተለው ነው አለ። ለእነሱ መልእክተኛ መጥቷል አለ። ሀው ሲባል ግን መልስ የለም። ይሄ አቡካዲድ ምን ታደርጋለህ መሰለህ? መጠይቅን አንደኛ ለዓለም መሆኑ የዓለም ነቢ ስ ስለም የዓለም ያሉት አንደኛም የመጨረሻ ነቢይ ናቸው። ከነሱ በኋላ ነቢይም አይመጣም። አንድ ይሄ በል። ሁለተኛ ይሄንን ደግሞ መልስልኝ እስቲ። አሁን ጠየቅኩህን በኢየሱስ ጊዜ አሁን እኔ ሄጄ በዛን ጊዜ ነው ወይ ቢኖር ሄጄ ያንን እምነት እንዲቀበል እስልምና ያኔ እንዳይቀበል ያግዳል ያልከኝ ነው? ያን ምትል ከሆነ ለሱ ማስረጃ መስጠት አለብክ። ለምን ከአንተም ካነሳው ፖይንት ጋር ስለሚሄድ ማለት ነው። ያ በመጀመሪያ ደረጃ በክርስቶስ በኢየሱስ ጊዜ የሚለውን ተውና እንደው ፎር ሴክ ኦፍ አርጉመንት ለአንተ ስል ልስማማና ከመሐመድ በፊት እስልምና የሚባል ነገር የለም። ቢኖርም ደግሞ ለአንተ ብዬ ማለት ነው እንደው በሙሳ ጊዜ እስልምና አለ ቢባል ሙሳ ሙስሊም ነው ቢባል ሊሰብክ የሚችለው ማንን ነው? እዛ ያሉትን እስራኤሎችን ነው እየሰበከ ያለው። ምክንያቱም በቋንቋቸው ነው የሚያብራራላቸው ለህዝቦቹ ማለት ነው። ከሀገሩ ወጥቶ ሌላ ሀገር ላይ ወደ ቻይና ወደ ህንድ እንደዚህ ሄዶ አልሰበከም። ምክንያቱም መልእክተኛ ከቋንቋቸው ከዛው ከጎሳቸው ስለሚወጣ ማለት ነው። በዓለም ላይ እየሄደ እየተዋጋ ወይ እንደ ሙሐመድ ምድር እስልምናን እንድትቀበሉ እያለ አላደረጉም ነቢያቶች። ምክንያቱም የእስልምና አስተምሮ ምድር የኔና ያላህ ነች ያለው ሙሐመድ ነው።
እስልምናን ስትቀበሉ እንድዋጋ ታዝዣለሁ ያለው ሙሐመድ እንጂ ሌሎቹ አይደሉም። የሁሉም ነቢያት አይሚን የዓለም ላይ ለዓለም ህዝቦች የተላኩ ነኝ ያለው ሙሐመድ ነው እንጂ ሌሎች አይደሉም። ስለዚህ ሌሎቹ ለጎሳቸው ነው፣ ለዛች ሀገር ማለት ነው። እንደው ለአንተን ስል ኢሳ የምትለው እንደው ሙስሊም ነብይ ቢሆን እንኳን ስለዚህ ያ ነብይነቱ ለማን ነው? ለዛ ለእንትኖቹ ነው ሲሰራ የነበረው ሲያስተምራቸው ሲያገለግላቸው የነበረው ምንድን ነው? እዛው እስራኤሎችን ይሆናል ማለት ነው። አረቦች ጋር መጥቶ አይሰብክም። አረቦችን አይደለም የሚያስተምረው፣ ህንዶችን አይደለም፣ ቻይኖችን አይደለም። ምናል በመጀመሪያ እስቲ ህዝብ የሚለውን አብራራልኝ። እኔ አሁን ለምሳሌ ኢትዮጵያ የሆነ ነገር ሆነች ሲባል በኢትዮጵያ ወይ በሆነ ብሔር የሆነ አደጋ ደረሰ ሲባል በኢትዮጵያ ህዝብ የሆነ ነገር ደረሰ ሲባል ይለያያል፣ ልዩነት አለው። አንተ እያነሳ ያለው ስለ ብሔርና ስለ ጎሳ ነው። እዚህ ጋር ያወራለው ደግሞ ስለ ህዝብ ነው። ነቢ መሐመድ ደግሞ አሉት የምትለው እነሱ የመጨረሻ ነቢይ ናቸው፣ ታዘዋሉ። ደግሞ ከነሱ በኋላ ነቢይም አይመጣም። ስለዚህ ህዝቡ ምንድን ነው? እሱ አንደኛ ቋንቋንም ይዟል ወንድማችን። ምክንያቱም እነኛ የሚነሳ ለህዝቦች መልእክተኛ ይነሳል አይደለ? አቡካሌት መልእክተኛ ለህዝቦች መልእክተኛ ልኳል አይደለ? መልእክተኛ ይነሳል፣ ለህዝቦች መልእክተኛ ተልኳል አይደለ? ሊኳል እኮ ያ ስለዚህ ለሁሉም ህዝቦች መልእክተኛ ልኳል። ያ ህዝብነት እኔንም ያካትታል። ያ ሁሉ ህዝብ መልእክተኛ ተልኮለታል። ያ ሁሉ ህዝብ የተላከለት መልእክተኛ ደግሞ ከራሱ ጎሳ ነው አይደለ? ከራሱ ወገን ከየራሱ ጎሳ የሚል እንትን አይደለም። ይሄንን ከየራሱ ጎሳ ሳይሆን ወገኖቹ ህዝብ መልእክተኛ ሊከናል ነው። ወገኖቹ ማለት ምን ማለት ነው? በወገኖቹ ቋንቋ ማለት ነው። ወገን ማለት ይሄ ስለ ቋንቋው እኮ ነው ያስተምራል። ወገን ያለው ኦኬ፣ ከነሱ ውስጥ አይደለም እኮ የነቢዩን ቋንቋ ነው የተናገረ ያለው። አይደለም በወገኖቹ ቋንቋ ማለትም ለምሳሌ እኔ አማርኛ እናገራለሁ። ስለዚህ የሚያስተምረኝ ማን ነው? አማርኛ ነው ማለት ነው። ያ የተላከው ነቢይ አማርኛ ተናጋሪ ነው፣ በእኔ ቋንቋ የሚናገር ማለት ነው። የወጣውም ደግሞ ከኛ ውስጥ ነው። ከቻይና አይደለም የሚመጣው ወይም ከእስራኤል አይደለም የሚመጣው፣ ከዛው ከህዝቡ የወጣ ነው። እንዲህ አጥበው አንዴ ኦኬ። ከመልእክተኛ ማናቸውንም ለነሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። በወገኖቹ ምን ቋንቋ እንጂ በሌላ አላክንም። ስለዚህ የተላከው መልእክተኛ ሁሉ በወገኖቹ ቋንቋ ነው የሚያብራራው ማለት ነው። ወገኖቹ የተባለው እርሱም ያንን ቋንቋ የነኛ ወገኖቹ የተባለው ይሰማል። እዚህ ጋር አሁን በሌላ አላክንም ሲል እሺ፣ በሌላ ያለው ቋንቋውን አይደል? በሌላም ሲል ያ በሌላ ቋንቋ አልተላከም፣ ግን እሱ ደግሞ ወገናቸው ነው አይደለ? ይሄ እኮ ምንም እንትን በወገናቸው በራሱ ቋንቋ ነው። አሁን እዚህ ጋር ያወራለው ስለ ቋንቋ ነው። እሺ እንትን ደግሞ ቋንቋ እንዴት ነው የሚመጣው? እንዴት ነው የሚወለደው? አሁንም ደግሞ ምንም እየገባህ አይደለም። አይ ቲንክ ምን አይነት ችግር እንደገጠመ አይደል ነው። ቋንቋ እንዴት ነው የሚወለደው? እንዴት ነው እንትን የሚለው? ለምሳሌ ግዕዝ እድሜ ጠገብ ከሚባሉት ረጅም ብዙ ሺህ ዓመታትን ካስቆጠሩት ግዕዝ አንዱ ነው። ቻይኒዝ ከ3000 ዓመት አካባቢ የቆየ ነው። ረጃጅም ቋንቋ የቆዩት እነኚህ ናቸው። እነ አረብኛ ምናምን የትናንትና ቋንቋ ናቸው። በደንብ አስተውል እሺ። በህዝብ ሁሉ ውስጥ አላህን ተገዙ ጣዖትንም ራቁ በማለት መልእክተኛን በርግጥ ልከናል። ይሄ የተላከው መልእክተኛ ደግሞ በቋንቋቸው የሚናገር ነው። ኤንስ ይበቃል። እስኪ አመድ ቀጥል። ትንሽ እንትን የሚለውን ብታብራራልኝ። ይሄ ብሔር የሚባለው ነገር እንዴት ነው የሚፈጠረው? ለምሳሌ አንድ ኦሮሞ የሚባል አለ። እሺ ይሰማል? ትሰማለህ? እንዴት ነው? ሰላም ነው። እንዴት ነው? ይሄ እመለሳለሁ። ቆይ ካሊድ አህመድ ይቀጥልና የኔ ጥያቄ ይሰማል?
ወጣ። ኦራይት ሱራ 35 አንዴ ክፈተው። 35 ብሔር የሚባለው ብሔር ኦኬ አንድ ብሔር አለ። ኦሮሞ የሚባል ብሔር አለ። ይሄ ኦሮሞ የሚባለው ብሔር መጀመሪያ ኦሮሞ የሚባል ሰውየው ነበር አይደለ? የዘር ሐረጉ እሺ። ከዛ ጀምሮ ነው የሚመጣው። እሺ ምን ሆነ? አይ ተግባብተናል። በዚህ ማለት አንድ ኦሮሞ የሚባል ብሔር ወይ የሆነ አማራ ካለ ኦሮሞ አሁን ለምሳሌ አንድ ኦሮሞ የሚባል ብሔር አለ ኢትዮጵያ ውስጥ። አመጣጡ እንዴት ነው የመጣው? የብሔሩ ኦኬ ልክ እንትን አረቦች እንደመጡት ነው የመጣው። በዳዲ አይመጣም መቼም። አረቦች እንደመጡት እስራኤሎችም እንደመጡት እንደዛ ነው የመጣው እኮ። አሁን ለምሳሌ ወደፊት ያው በአንተ ቁርአን የአንተ አረዳታውን በዛ በየሁሉም ሲል አረቦቹ እንዴት ነው የመጡት? ለምን ትነጥለዋለህ? አረቦችን ስፔሻል አድርገህ ኦሮሞ የሚባል አንድ አለ ብለህ ለምን እንትን ትላለህ? አረቦቹ እንደመጡት አይ መነጠል አይደለም። እኔ አይደለም እኔ አሁን ያንተን አረዳድ ነው የነገርኩ ያለሁት እኮ። ኢንተራፕት አታርጋ። ስለዚህ አረቦቹ እንደመጡት አረቦቹ እንደነበሩት ኦሮሞ የሚባል ብሔርም አለ ዛሴት። ወይንስ አረቦቹ ነጭ ስለሆኑ የተለየ ስፔሻል አድርገህ ኦሮሞ ሲባል ደግሞ አንተ ኢትዮጵያዊ ስለሆነ ያቀለል አድርገህ ነው? እኔ እንደዛ አላልኩም። በቃ ካላልክ በቃ እኔ ያልኩ ያለሁት መጀመሪያ ኦሮሞ የሚባል አንድ ሰው ነበረ። ልክ የአረቦች መጀመሪያ አንድ ሰው እንዳለው የዘር ግንዳቸው አንድ እንደሆነ ኦሮሞ የሚባል አንድ አለ። በዛ ሁሉ ደግሞ አንድም ሰው ግማሽ የሚሆነ እሱ ፖይንት አይደለም። አሁን ስንት ሰው አለ አይደለም? እስከ መሐመድ ግን መሐመድ 7ኛው ክፍለ ዘመን ድረስ ይሄ ቁርአን እስከወረደ ድረስ ህዝቦች ነበሩ። ለእነኛ ህዝቦች ደግሞ ለሁሉም መልእክተኛ ተልኳል። ታሲት ማስረጃ ለሁሉ ስትል አንብብ። መሀል ላይ ከነቢ ሙሐመድ ከነቢ ኢሳና አንብብ። ከነቢ ሙሐመድ አንብብ። እሺ እኛ አብሳሪ እንደተላከ ላሳየህ እኮ ነው። ለምን ፓኒክ ታደርጋለህ? ለሁሉም እንደተላከ ላሳየህ። አንብብ። አይ ጥሩ እሺ። እኛ አብሳሪና አስፈራሪ አድርገን በእውነቱ መመሪያ ላክን። ማንኛይቱም ህዝብ በውስጧ ማንኛይቱም ህዝብ በውስጧ አስፈራሪ ያላለፈባት የለችም ማለት። እዚህም ጋር ህዝብ ነው። ይሄንን ህዝብ የሚለው ነገር ፊት አለኝ፣ አብራራልኝ። ህዝብ የሚለው አንተ ህዝብ ካለ እኔንም ይመለከተኛል። እኔም አለሁበት ውስጡ ላይ አንተም አለህበት። ስለዚህ መልእክተኛ ያላለፈበት ህዝብ ነበረ። እኔ ከቅድም ጀምሬ አንተ እያልክ ያለው የሆነ ብሔርን ነው የጠቀስክ ያለው። እዚህ ጋር ብሔሮችን በሁሉም ብሔር አይደለም ያለው በሁሉም ህዝብ ነው። ህዝብ ከተባለ ኦሮሞውንም፣ አማራውንም፣ አዳምጣ፣ አረቡንም፣ ፈረንጁንም ይጨምራል። ጎበዝ፣ ሁለት አርጉመንት አለ። ለሁሉም ህዝቦች አስፈራሪ ተልኳል አይደለ? ተልኳል። አሁን በእኔ ዘመን ማን ተልኳል? ሙሐመድ ነብዩ ሰለላሁ ዐለይሂ ወሰለም ተልኳል። ያንተ ነብይህ ነው፣ ያንተ የነብዩ ማና። ይሄ ግን አልፏል ነው ያለው። ስለዚህ ከሙሐመድ በፊት የነበሩት የሚመለከት ነው። ለሁሉም ህዝቦች መልእክተኛ አስፈራሪ ተልኮላቸዋል አይደለ? በሁሉም ህዝብ ላይ ተልኳል። ለሁሉም ህዝቦች አስፈራሪ መልእክተኛ ተልኮላቸዋል። ያ አስፈራሪ ደግሞ በራሳቸው ቋንቋ ነው አይደለም ያስፈራራቸው የሚነግራቸው። ይሄ ደግሞ የተናገረ ያለው በራሳቸው ቋንቋ ሲል የአረቡ የነቢዩን ቋንቋ የሚናገረውን ያው በራሳቸው ቤት ስለወጣ የራሳቸውን ቋንቋ ነው የሚናገረው። አቡ ካሊድ እባክህ ጭንቅላትን ተጠቀም ትንሽ። እንኳን ከመሐመድ በፊት ህዝቦች አሉ። ለሁሉም ህዝቦች መልእክተኛ ተልኳል። ለሁሉም ደግሞ ያ መልእክተኛው የተላከው በራሳቸው ቋንቋ ነው የሚያወራቸው። ቢሊየን ህዝቦች ቢኖሩ ከዛ 100,000 ቋንቋ ቢኖር ለቢሊየኖቹ መልእክተኛ ተልኳል። የተላከው ግን በቋንቋቸው ስለሆነ 100,000 ቋንቋ የሚናገር which is 100,000 መልእክተኛ ተልኳል ማለት ነው። ምክንያቱም ያስረዳቸው ከነሱ የወጣ የነሱን ቋንቋ የሚናገር ነው። በጣም ጥሩ። 100,000 ሚሊዮን እያልክ ያለው እኔ ምኑን ወክለክ እንደሆነ እኔ ግራ የገባኝ ያለው
ሚሊዮን ስትል በቃ በደንብ ግራ ይግባህ። በቃ ስታቅ ትመጣለህ። ይበቃሃል።